ፍኖተ ደጃችን ሰላማዊ አፈራሽ ልጆች ታሪካዊ ሰማዕታት ነገሱ በደም ጸንተዋል አልቆሙም ባለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ወዳጆች በዚህ በተቀደሰው ቦታ ተገኝታችሁ የእግዚአብሔርን ቸርነት፣ ምሕረት፣ ይቅርታ የምትጠባበቁ ሁላችሁም መድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምዋላችሁ እንደምሰነበታችሁ እንኳን ያደረሳችሁ። አሜን። አምላካችን እግዚአብሔር በዘመናችን ላይ በእድሜያችን ላይ ጊዜ ተጨማሪ አድርጎ የሰጠን የምህረት አምላክ የይቅርታ አምላክ ስሙ ከምድር እስከ አርያም እስትንፋስ ባለው ሁሉ የተመሰገነ ይሁን። ምስጋና የባሕርይ የሆነ አምላካችን እግዚአብሔር በየጊዜው ሊመሰገን ይገባል። አዎ የፈጠረህን አምላክህን እግዚአብሔር በነዘያ ይኮትኮ ለዘፈጠረከ ፈጠረ የንተከ ካለ አሰባ ዘማሬ ይላል። በመቃብያን ላይ የተጠቀሰ ጥቅስ ነው። የፈጠረህን አምላክህን ፈጣሪህን ያስገኘህን ባታመሰግን በአንተ ፈንታ ስላንተ ፈንታ በአንተ ቦታ ሆኖ እንዲያመሰግን ሰውን ፈጠረ ብሎ ተናግሯልና ምስጋና የባሕርይ የሆነ አምላካችን እግዚአብሔር ማመስገን ይገባናል። ስላደረግነው ስለሰራነው ሳይሆን እሱ ስላደረገልን ስለመገበን ስለረዳን ከቁስለ ኃጢአት ከቁስለ ሥጋ ጠብቆ እዚህ ላደረሰን ምስጋና ይገባልና አምላካችን እግዚአብሔር በየጊዜው የተመሰገነ ይሁን። ዛሬ የምንነጋገረው ስለ መጻጉዕ ነው። መጻጉዕ ማለት መገለጫው ስሙ አይደለም። ስለ በሽታው፣ ስለ ችግሩ፣ ስለ ጭንቀቱ፣ ስለ ቁስለቱ የወጣለት ስም ነው። መጻጉዕ ማለት በሽተኛ፣ በአልጋ ቁራኛ በድውዳኛ ተይዞ የሰለለ ያበጠ የጎበጠ ብዙ ጊዜ ወድቆ የእግዚአብሔር ምሕረት ሲጠባበቅ የኖረ በሽተኛ ማለት ነው። ይህ ሰው እንደ ስሙ መግለጫ ብዙ ጊዜ የአልጋ ቁራኛ ሆኖ ዘመናትን ተሸጋግሯል። እነዚህ ዘመናት አጭር ዘመናት አይደሉም። 38 ዓመት ተኝቶ የእግዚአብሔር ምሕረት ሲጠባበቅ ኖረ ማለት ለኛ ለመስማት የሚከብድ ጽኑ ደዌ ነው። ጽኑ በሽታ ነው። ጽኑ መያዝ፣ ጽኑ የሐዘን ጊዜው ነው ለሱ። ይህንን እግዚአብሔርን የሚጠባበቅበት ቦታ ሰሊሆም በምትባል መጠመቂያ ስር ወድቆ ሲጠባበቅ የነበረ በሽተኛ ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እንደተዘገበው እንደተዘገበው ሁልጊዜ እንደሚነበበው የዚህ የመጻጉዕን የ38 ዓመት መተኛት ይናገራል። እቺ ወንዝ ምጥማቃት ዘጵርጳጥቄ ይላታል። ሰሎሞን 5 ደረጃ አድርጎ 5 መወጣጫ በ5 ማዕረግ የሰራት ሰዎቹ የሚወጡ የሚወርዱባት መጠመቂያ ቁልቁለት ዳገት ያላት ናት። በዚህች መጠመቂያ ላይ ብዙ ሰዎች እግዚአብሔርን ደጅ ጸኑ ነበረ። ብዙ ሰዎች ታመው ብዙ ጊዜ ምሕረት እየለመኑ በዚህ አማናዊ በሆነ እግዚአብሔር ባዘጋጃት የመጠመቅና የመንጻት የመዳን የፈውስ ቦታ ላይ ባደረጋት ሊድኑ ሊፈወሱ ከተለያየ በሽታ ሊድኑ ይመላለሳሉ። እንደምታውቁት በጸበል ቦታ ላይ አንዱ ባልጋ፣ አንዱ በጀርባ፣ አንዱ በእግሩ፣ አንዱ በተለያየ ነገር እየተጎተተ ይመጣል በሽተኛ። ነገር ግን አንዳንዶቹ እንደ እምነታቸው ይደረግላቸዋል። አንዳንዶቹ ደግሞ ጊዜ ተቀጥሮባቸው ከጊዜ በኋላ የሚድኑበትን ቀነ ቀጠሮ እየጠበቁ ደጅ ጸናሉ። ነገር ግን ጸበሉ ቦታ ላይ በአንድ ቀን መተው እየዳኑ የሚመለሱ አሉ። አዎ እንደየእምነታቸው የሚመለሱ የሚድኑ አሉ።
በዚህ መካከል ሰው ጠብቆ ወደ ጸበሉ የሚያወርድ ሰው የሚሸከም ሰው ያስፈልጋል። ሰው በእግሩ እየዘለለ ሄዶ ወይም ደግሞ በችሎታው ሄዶ ተጠምቆ የሚመለስ አለ፣ በሰው ትእዛዝ የሚንቀሳቀስ አለ። ከዚህ መካከል ይህ ጸበል ደግሞ በየጊዜው በየሰዓቱ አልነበረም ፈውስ የሚደረግበት። በዓመት አንድ ጊዜ መልአክ ወርዶ ጸበሉን በበትር ይመታው ነበር፣ በመስቀል ይመታው ነበር። ያን ጊዜ ነው ቀድሞ የገባ ይድናል ይላል በመጽሐፉ ላይ ሲናገር፣ ቀድሞ የገባ ይፈወሳል። አዎ መልአኩ ባህሩን ሲመታው የባህሩ ንጹህታ እስከሚረጋጋ ድረስ ቀድሞ የገቡት ሁሉ ይድናሉ። ይሄ ሰው ያንን ተስፋ ለማግኘት ያንድነት ለማግኘት ሰው የለውም። ቢያንስ እንኳን ምህረት ባይሰጠው አዎ ሰው የሚያደርግለት ባይኖርም እንኳን ተሸክሞ ወደ ባህሩ የሚወረወር ወገን ያስፈልጋል። ስንቶች ወገን የላቸው አሁን ጸበል የሚያደርሰኝ ሕክምና ቦታ የሚያደርሰኝ ከዚህ ቦታ የሚያደርሰኝ የሚሉ ያልጋ ቁረኛ ሆነው የሚጠብቁ አሉ። ይሄንን ብቻ በመጻጉዕ ላይ አንበን የምንተወው ተርጉመን የምንተወው አይደለም። ስንት ክርስትና ሕይወት አለኝ እያለ ከጎረቤት ተኝቶ መንቀሳቀስ ያቃተውን የትሉ ሰዲቅ የላረስ የሚል ወገን ያስፈልጋል። ስለዚህ የመጻጉዕ 30 ከላይ እንዳልኳችሁ 38 ዓመት ተኝቶ የእግዚአብሔርን ቸርነት ቢጠብቅም እንደ ምክንያት ሰው ወደ ባህሩ የሚወረውረው የሚያደርሰው ሲሻ አንድ ቀን እግዚአብሔር ያስቀመጠበትን የማይረሳ እግዚአብሔር መጻጉዕን ሊጎበኘው መጣ፣ ሊያየው መጣ። ካልጋ ተጣብቆ አዎ ስጋው አልቆ አጥንቱ ረቆ የሚታይ በሽተኛ ነው። ይሄ መጻጉዕ አለው ስሙ በሽተኛው ሆይ ማለት ነው። እግዚአብሔርም ጠራው፣ አቤት አለ ጌታዬ፣ አቤት አለው። ልትድን ትሄዳለህ ነው ሲለው እሱ ተስፋ በመቁረጥ የሚጠብቀው ሰው አንስቶ ወስዶ እንዲከተው ነበር ከዚያ ጸበል። ነገር ግን ምን አለ መልሶ ሰው የለኝም ጌታ ሆይ አለ። ሰው የለኝም አለ። ስንቶቹ ናቸው ሰው የለኝም የሚሉ ዛሬ? ሰው የለኝም፣ የዳኛ ወገን የለኝም፣ እዚህ የሚያደርሰው ሰው የለኝም፣ የሚያጎርሰኝ የለኝም። ስንቶቹ እጃቱ አጉራሽ አጡ አሉ። ሰው የለኝም፣ እህል አንስቶ ወዳፍ የሚያደርግልኝ፣ ካልጋው የሚያገላብጠኝ፣ አንድ ጀርባዬ ሲቃጠል ወደ አንዱ የሚያገላብጠኝ የለኝም የሚሉ ስንቶቹ ናቸው? እነዚያንስ ለማገዝ የተዘጋጀ ክርስቲያን ማን ነው? ጎረቤቱን አልፎም እኮ ቤተሰቡ ስጋ ሲንጸናበት ሞቱን አቅርብለት፣ ሞቱን አፍጥኝለት፣ ጌታ ሆይ ረሳው የሚሉት ወገን ነው ተማሮ። አዎ ወደ ቀኝ ወደ ግራ ለማለት እንኳን የተተነተነ ስንት ወገን አለ። ለሱ ማንም ይድረስለት አይባልም። እግዚአብሔር እንዲደርስለት መልካም ፈቃድ ይሁን። በእውነቱ ከሆነ ለሁላችንም እያንዳንዳችን በደዌ ስጋ ያልተያዝን ይመስለናል እንጂ ብዙዎችን ታመናል። ብዙዎች ባለ ችግሮች ነን። ካልጋ መጣበቅ ብቻ አይደለም ደዌ ስጋ የሚያሰኘው። ስለዚህ የሰውዬ መልስ ምንድን ነበረ? ዘመድ የለኝም ወገን የለኝም አለው። አዎ የሚያናግረውን አላወቀም ነበር። እንዳንድ ተራ ሰው ልትድና ትሆናለህ ብሎ የጠየቀው እግዚአብሔር እንደሆነ አምላኩ ፈጣሪው እንደሆነ አላወቀም ነበረ። ሰው የለኝም ሲል መጻጉዕ ሆይ አለው። ሩሩ የሆነ አምላክ እግዚአብሔር፣ አዎ ይቅር ባይ አምላካችን እግዚአብሔር፣ አዎ አንድ ቀን ተመለከተው፣ አንድ ቀን አየት አለው። አንድ ቀን አየው። የ38 ዓመት ምኝታውን የ38 አወዳደቁን የ38 ጽምዶ የሆነ ተመለከተ እግዚአብሔር። አዎ በዚህ መካከል አዎ እግዚአብሔር ጨካኝ ሆኖ እግዚአብሔር የማያስበው ሆኖ ሳይሆን በሱ የሚማሩ በሱ የሚድኑ በሱ አመለካከታቸው የሚቀይሩ ሰዎች እንዳሉ ሲያመለክተው፣ አዎ እሱ ያየ ሰው የሰውን ርኅራኄ የሚለካበት የሰውን ይቅርታ የሰውን ማንነት የሚለካበት ጊዜ ሰጠው። አዎ ይሄን እንመጣበታለን። በዚህ በዮሐንስ ምዕራፍ 9 ላይ የተተረከው እኮ ያውሩ የተወለደው ለዚህ ነው። ሰውን ያስተምርበት ዘንድ ከእናቱ ማኅፀን ዕውር አድርጎ አዎ ዓይን የሌለው ደረቅ ግንባር አድርጎ ፈጠረው ይላል። ወደዚያ ነው ደምና ለጊዜው ይሄ ሰው ለ38 ዓመት ብዙ ሰው አይቶታል። ብዙ ሰው የራሱን እህቱን፣ ወንድሙን፣ አባቱን፣ ልጁን እየረገጠ እያለፈ ሄዶ ወደ ጸበል አስገብቶ ሲያድን ሲፈወሰት ይመለከት ነበርና ተስፋ በመቁረጥ ሰው የለኝም ማለት። ያን ጊዜ መሐሪው አምላክ ምን አደረገ? መጻጉዕ ሆይ ተነስና 38 ዓመት አንተ በላይ እሷ በስር ነበርሽ አልጋ በላይ በትከሻ ተሸክመህ ተነስ ሂድ አለው እግዚአብሔር።
ስሙ የተመሰገነ በእውነቱ ተሸክማት አለ። የ38 ዓመቱ በሽተኛ ያዘዘ የተናገረ የ30 ዓመቱ ወጣት እግዚአብሔር በ30 ዓመቱ ከድንግል ማርያም ተወልዶ በ30 ዓመቱ የተገኘው እግዚአብሔር ነው። በልደተ ሥጋ መጻጉዕ ይበልጠዋል እግዚአብሔር። ነገር ግን ፈጣሪው መጣና ተነስና አልጋህን ተሸክመ ሄድ አለው። መጻጉዕ ተነስቶ አልጋውን ተሸክሞ ሄደ ይላል። እንግዲህ ስንቶቻችን የተኛንበት አልጋ በኃጢአት ተኝተንበት በበደል ተኝተንበት ከዚህ አልጋ ተነሱ የሚለን ጊዜ ቅርብ እንደሚሆን እናምናለን። ሁላችን ተኝተናል፣ ሁላችን አንቀላፍተናል፣ ሁላችን ታመናል። በሁላችን ላይ ደዌ ሥጋ ጸንቶብናል ነው። ዛሬ ቅድም እንዳልኩት በአልጋ የተኛ ብቻ ነው በሽተኛ የሚባለው? አልጋ ላይ የወደቀ ብቻ ነው በሽተኛ ነው? በዘር በጎሳ በሰፈር በሀገር በልዩ ልዩ በጎጠኝነት ታሞ በአልጋ ላይ የሚማቅስ ሰው አለ። እንቅልፍ አልወስደው ብሎ የሰው ልጅ በጽኑ ደዌ የተያዘበት ዘመን ማነው ይባል ዛሬ ነው። በእውነቱ ከሆነ በጽኑ ደዌ ቤተሰቡ ለቤተሰቡ ለሰው ጸሮ ሰባ ቤቱ ይላል። ሰው ከቤተሰቡ ጋር ከልጁ ጋር ከትዳሩ ጋር ከህይወቱ ጋር ከጎረቤቱ ጋር ከሀገሩ ጋር ተስማምቶ የማይኖርበት ዘመን ይሄ ደዌ ሥጋ ነው። በእውነቱ ከዚህ መፈወስ እንድንችል እግዚአብሔርን ያልን ከዚህ በሽታ አንሳን ማለት አለብንና መጻጉዕ ያችን መልአኩ የመታትን ጸበል ስትናወጽ መግባት የፈለጋትን ሰዓት ሲጠባበቅ እግዚአብሔር በምሕረት ደረሰለት። መጻጉዕ የአልጋ ቁራኛ ከሆነበት 38 ከተኛበት አንስቶ ተሸክሞ ጎረምሳ አድርጎ ምንም እንዳልታመመ አድርጎ አስነስቶት ሲያድነው ሲፈውሰው እናያለን። ይህ በሽተኛ ተስፋ የቆረጠባቸው ሁሉ በአንድ ቀን ተሟጠው ያለ ተስፋ ሲሆን እናያለን። ነገር ግን ባልጠበቀው ሰዓት መጥቶ እግዚአብሔር እንደፈወሰው እግዚአብሔር እንዳነሳው እናያለና ነገር ግን እንዝጋግም የተአብሳል ነገር ግን ኃጢአት እንዳሰራ ብሎት ነበር። ማስጠንቀቂያ አለ። እኔ አምላክህ አሁን የተኛህባትን አልጋ ይዘህ ተጓዝ ስልህ ፈጣሪህ አምላክህ ላለመበደል ግን ዝግጁ ይለው ነበር። ዝግጁ እንዳትበድል። ይሄ መጻጉዕ በዕለተ ዓርብ የሰራን ኃጢአት ልንመለከት እንችላለን፣ መመለከት አለብን። ታሞ የተነሳ እግዚአብሔር ረሳ ነው። የሚገርመው ነገር ይሄ ነው። ታሞ ከለነ በኋላ ተማጽኖ አልቅሶ እንባው ከተጠረገለት በኋላ በይቅርታ ከተጎበኘ በኋላ አምላኩን የረሳ ስንት ነው? አጣሁ መጣሁ ደቀኩ አለቀልኝ ያለው ሁሉ ተስፋ ሲቀጠልለት ድህነቱን ሲያገኝ ሀብቱን ሲጎናጸፍ ጤናውን ሲያገኝ የመከነ ወልዶ ያጣ አገኝቶ በተለያየ ሲንገላታ ሲጨነቅ የነበረ ሁሉ ጎጆ ሰርቶ ጎመን ዘርቶ ሲኖር አምላኩን የረሳ ስንት ነው? አምላኩን የረሳ ስለ እግዚአብሔር ብሎ እግዚአብሔር እቺ ቢያደርግልኝ ይቃናልኝ ነበር ብሎ የተቃናለት የተሳካለት አምላኩን በዚያ ልክ ያስበዋል፣ በዚያ ልክ ትዝ ይለዋል፣ በዚያ ልክ ቸርነቱን ይናገርለታል። ንግሩ ለእግዚአብሔር ምሕረቱ አለ ነብዩ ዳዊት። የእግዚአብሔር ድንቅ ስራውን ይቅርታውን ምሕረቱን መስክሩ ይላል። መስክሩለት። የእግዚአብሔርን ቸርነት መመስከር የማመስገን አንዱ ገጽታ ነው። እንዲህ አድርጎልኝ እንዲህ ሰርቶልኝ አጥቼ ወድቄ አንስቶኛል፣ አጥቼ አጉርሶኛል አልብሶኛል ብሎ ታምሜ ፈውሶኛል ብሎ መናገር አስፈላጊ ነው። ነገር ግን መጻጉዕን ብድራት ሊመልስ አልቻለም። የሚገርመው ነገር ወይ በእውነት የሚገርመው መጻጉዕን ብድራት ለመመለስ አምላኩ ያደረገለትን የረሳ ሰው የዘነጋ ሰው ማለት ነው። ማን አዳነህ? ዋና ምክንያት ደግሞ የዳነበት ቀን ደግሞ ሰንበት ነበር ይላል። ሰንበት ነበረ። የአይሁድ ጉዞ የአይሁድ አስተሳሰብ የወደቀ ነበር በእውነቱ ከሆነ በጣም አምላካቸውን ለማገልገል ያልቻሉበት አስተሳሰብ ነበረ። እግዚአብሔር አምላክን የወደቀን አንሱ የሞተን አትርሱ እንደተባለው እነዚህ አይሁዳውያን ሰንበትን እጃቸውን አጥፈው እግራቸውን አጥፈው እናከብራለን ብለው የሚመጻደቁ ሰዎች ነበሩ። በሰንበት አንተ ይሄን ያህል ዘመን ተኝተህ ወድቀህ ኖርክ፣ ማን ያዳነ? በእውነቱ ከሆነ ማን ያዳነውን ለመክሰስ እንጂ የሚያመቻቹ የመጻጉዕ በሽታ አሳስቧቸው ነው። መጻጉዕ
ይዳና እነሱ ትዝታቸው ነበረ፣ ሐሳባቸው ነበረ። መጽሐፍ ግን ናቸው እነሱ። አዎ ይልቁንም ስለ ወንድማቸው፣ ስለ ጓደኛቸው፣ አዎ ስለወደቀው፣ ስለታመመው የሚጨነቁ ቢሆንም አምሮ 38 ዓመት ሲወድቅ አንድ ቀን መልአኩ ሲመጣው ከባህር እናስገባው እናስጠምቀው ነበረ። ነገር ግን ሲድና አልጋውን ተሸክሞ ሲጓዝ ማን ያዳነህ? በሰንበት አልጋን ተሸክመህ ዘንድ ማን ፈቀደልህ? አዎ ምክንያት ይፈልጉበት ነበርና ለማስያዝ። ነገር ግን ለድነት የመጣ እግዚአብሔር ስራውን ማንም ሊያስቆም አይችልም። አዎ አባቴም እኔም እስካሁን እንሰራለን፣ ወደፊት እንሰራለን፣ የአባቴን ትእዛዝ ልፈጽም የመጣሁ ነኝ ብሎ እንደተናገረ ትእዛዙን ስራውን ፈጽሞ አዎ አልቦ ዛር በዘመነ ዘወደ ሰማያት እስከ መጨረሻው ድረስ ከወረደው በቀር ያረገ የለም ብሎ እስካርግ ድረስ ስራውን እየሰራ ነበርና አዎ በዚህ በማይለ ስብከቱ ካደረገው አንዱ ከቆሮንቶስ ገዳም 40 ቀን ጾሞ ጸልዮ ከወጣ በኋላ 3 ዓመት ሲያስተምር ካደረገው በእሑድ ቀን የፈወሰበት ቀን ነበር። ስለዚህ ሰንበትን ሽሯል ለማለት ለመክሰስ ማን አዳነህ አሉት። ያዳነኝማ ይሄ ነው ብሎ እጁ ጸፍቶ መሰከረ ይላል። አባቶቻችን እንደሚናገሩት ጌታችን ኢየሱስ ክርስቶስን ያዳነውን ምልክት ሰጥቶ ጸፍቶ በጥፍ ወይስ በወላጆቹ ኃጢአት ነው ብሎ ጠየቁት። ጌታ ሲመልስ ጌታ ሲመናዘ በሱም አይደለም በወላጆቹም አይደለም አለ አስተርይ ግብሮ እግዚአብሔር ይላል። ግብሮ እግዚአብሔር ስራውን ይገልጽ ዘንድ አንድም የእግዚአብሔር ስራ ይታይ ዘንድ ይገለጽ ዘንድ ታምሩ ቸርነቱ ምሕረቱ የእጁ ስራ ይገለጽ ዘንድ እንዲህ አድርጎ ፈጠረው እንጂ በሱም ኃጢአት በወላጆቹም ኃጢአት አይደለም አለና መለኮታዊ ስልጣን በሆኑ ስጋ ለብሶ የመጣው መለኮታዊ ስልጣን ያልተለየው እግዚአብሔር ወደ መሬት እንትፋለ ይላል። እንትፋለ ምራቁን ከአፈር ጋር ቀላቀለና ልክ ከሚገባው አይን ሊፈልቅለት አይን ሊወራለት ከሚችለው ቦታ ላይ እግዚአብሔር አይሳሳትምና ከሚያስፈልገው ቦታ ላይ ጭቃውን ቀባለታል። ሄድና በሰሊው መጠመቂያ ተጠመቃለው።
ይሄ ጥምቀት ቦታ ሁልጊዜ የእግዚአብሔር ቸርነት የሚገለጥበት ቦታ ነው። አዎ በሰሊሆም መጠመቂያ ተጠመቀ ነው። ሂዶ ታጠበ እያየም ተመለሰ ይላል። በእውነቱ እኮ እግዚአብሔር የተመሰገነ። ስንቶቹ ከመጠመቂያ ቦታው ሄደው አጎብጠው ሄዱ ቀና ብለው። አዎ ታመው ሄዱ ድነው ተፈውሰው፣ በአልጋ ሄዱ በእግራቸው፣ በመኪና በስትሬቸር በአልጋ ሄዱ በእግራቸው እየተንከባከቡ ስንቶች ይመጣሉ። ይሄን የማዳን ስራ ያላወቁ ስለ ጸበሉ ብዙ ነውር እያወጡ ስድብ እያወጡ ውሃ ነው እያሉ ውሃ ነው እያሉ ዋነቱ ወገኖች መች ጠፋነኛ ውሃነቱ። ነገር ግን የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር እንዳለ ዘፍጥረት ምዕራፍ 1 ላይ የእግዚአብሔር ኃይል በውሃው ላይ ተቀምጦ ታምር ይሰራል። ዛሬም ስንቶቹን ሲፈውስ ስንቶቹን ሲያድን እንመለከታለን። ስለዚህ ይሄ ልጅም አይነ ስውር ወህዶ አይኑ እየበራ ይመጣ ሄድና እዚያው ፊት ለፊት እግዚአብሔር አምላክ አሁን ድናል ሄድ ማለት አቅቶት አይደለም፣ ለእያንዳንዱ ስራ የሚሰራበትን ቦታ ሲገልጥ ነው፣ ሲያሳይ ነው። ጥምቀትን በጥምቀት መስቀልን በመስቀል እምነትን በእምነት ሁሉ በተለያዩ ደረጃ ሰጥቶ እኔ እያደርኩባቸው ትድናላችሁ እያለ የማዳን ምስጢሩን ሲገልጥ ሄድና ተጠመቃል፣ ሄድና ታጠባለው እያየ ተመለሰ። ስለዚህ ወገኖች ስንቶቹ አይን ቦም ወይየው የተባሉ እውነት ሁላችን አይን አለን። አሁን ዘመድ የምናይበት፣ በሽተኛ የምናይበት፣ የወደቀ የምናነሳበት፣ አዎ የራበውን የጠማውን የምናይበት አይን አለን። አይን አለን ወይ? አይን አለን ብንልማ አይንማ ያ በሉቃስ ወንጌል ምዕራፍ 4 ጀምሮ የተነበበውን በኤማሁስ መንገድ ሲጓዙ የነበሩትን ታስታውሳላችሁ ወገኖች? ታስታውላላችሁ? እግዚአብሔር አምላካቸው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ አብሯቸው እየተጓዘ መንገዱን ይለጠልጡት ነበር፣ እንደ ጉድ ይጓዙ ነበር፣ ይጠለጥሙ ነበር፣ አብሯቸው ይጓዝ ነበር። ኋላ ግን ወተቆልቆለት ይህ ፀሐይ አቆለቆለች መሸች፣ ና ከኛ ቤት ደር አሉት ይላል። ከነሱ ጋርም ገባ ይላል። ከነሱ ጋር ገባ። ኋላ ግን ቆርሶ ሲሰጣቸው ባርኮ ሲሰጣቸው አይናቸው ተገለጠ ያለ። በእውነት ሲመጡ አይነ ስውር ነበሩ እንዴ? ስንት መንገድ እኮ ያቋርጡ ሰዎች ናቸው። አይናቸው በግልጥ ነበር፣ ነገር ግን አይነ ህሊና ይላቸው ነበር፣ አልተገለጠላቸውም። ስለዚህ እኛ ወገን የምናይበት፣ ዘመድ የምናይበት፣ የተራበ የምናይበት፣ የወደቀ የምናነሳበት አይን አለን ብሎ ማመን መናገር ይከብዳል። እኛይ ማለት ይሄ ነው። ታዲያ የራሱን ጥቅም የሚያነሳበት፣ የራሱን የሚያጎሰብስበት፣ የራሱን ድቤት የሚያይበት አይንና ሁሉም አለው። ነገር ግን የእግዚአብሔርን ሰዎች ለነፍስ ድነት የሚሉ ሰዎች ማየት ሌላ ማየት ነውና፣ ይሄ አይነ ስውር እያየ ተመለሰ። እኛም አይነ ስውሮች ነን። እግዚአብሔር አይናችን ያብራልን። በእውነቱ እኮ ነው አይናችን ያብራልን፣ የምናይበት የምናስተውልበት ወገን እዚህ አለ የምናይበት። ይሄ ነው አይን የሚባለው። ብዙ ታሪክ ብዙ ጥቅስ መጥቀስ ይቻላል፣ መነጋገር ይቻላል። አይን ማለት ሰውን ከሰው ሳያበላልጥ የሚያይ ሰውን ከሰው የማይለይ አይን፣ ክፉና ደጉን ለይቶ ድሎት አድሎ የሌለበት አይን፣ ይሄ ነው አይን የሚባለው። ለኛ ብቻ ምን በላበት ምን ጠጣበትን የሚመቸን ብቻ ማየት ይሄ አይን አይባልም። ስለዚህ በእውነቱ ከሆነ አስተካክለን የምናይበት ሰው ለይተን የማናይበት አይን ያስፈልገናልና መጻጉዕን የፈወሰ ያዳነ ይሄን የሰውር ደግሞ የተጠመቀ ብሎ ያዳነ እንዲያ ያደረገ አምላካችን እኛንም ከተያዝንበት ደዌ ሥጋ በእውነት በስንት ነገር እንደታመምን ገልጬላችኋለሁ። በስንት ነገር ታመናል፣ በስንት ነገር ተጨንቀናል። በስንት ነገር ተጨንቀን በስንት ነገር ወድቀን እንዳለን ውድቀታችን ማየት አለብን። የሰው ልጅ ውድቀቱ እኮ መሬት ላይ መነጠፍ ብቻ አይደለም እኮ፣ የአስተሳሰብ ውድቀት፣ የአመለካከት ውድቀት፣ የግንዛቤ ውድቀት፣ ይሄ ታላቅ ውድቀት ነው፣ ከባድ ውድቀት ነው። ከዚህ ትንሳኤ ያስፈልገናል፣ ከዚህ መፈወስ ያስፈልገናል። ሁሉንም አጥርተን የምናይበት እነሆ አሁን አጥርቼ ያለው እንዳለው አጥርተን እግዚአብሔርና ሰውን የምንመለከትበት እግዚአብሔር እንጂ ይህን ባለስራ ይቀጣኛል፣ እግዚአብሔር እንጂ ይህን ባላረግ ይቆጣኛል፣ እግዚአብሔር እንጂ ይህን ባላረግ ክፉ ዋጋ ይከፍለኛል። የሚወዳቸውን በቀኙ የጠላቸውን የተቀየማቸውን በግራው ያቆማል። ያችን እኮ ማሰብ ነው። አሜሃ ያቆም አባጋ በማኑ አጠለ በዘጋው በፍርድ ቀን ምን አየህበት፣ ምን አረክበት፣ ምን ሰራህ ተብለን መጠየቃችን አይቀርም።
ሰሎሞን እኮ እፈርሃን ሰወይል በእነ አምስቱ ግብራት አለ። እግዚአብሔር በትንሣኤ በፍርድ ጊዜ በሚመጣ ጊዜ የምፈራቸው 5 ነገሮች አሉ ይላል። የመጨረሻው ግን ከኔ ወግድ የሚያሰኝ ነው። ስለዚህ ከኔ ወግድ አንተ ክፉ ጨካኝ ትእዛዝ ማትፈጽም ብትወዱ ትእዛዝ የፈጽሙ ነውና ትእዛዙን ሳንፈጽም የሚገባንን ሳንሰራ እንዳንሄድ ከዚህ ደዌ ሥጋ መፈወስ አለብን። አይሁዳውያንም ሲጠብቋት የነበረች ይችን በሰንበት ቀን ማን ፈወሰ ነበርና ማን አዳነ? ባልን ሽሯል መልሶላችኋል እኮ ወገኖች። የሚገርማችሁ ነገር መልሶላችኋል በሚገባ። ከእናንተ መካከል በጉ አህያው ገደል ወድቆ የማያነሳ ማን ነው? እኔማ በእጄ የፈጠርኩትን ታላቁን ፍጥረት ታላቁን ሰው ከደዌ ሥጋው ባነሳው ከደዌ ሥጋው ባነሳው ከወደቀበት ባነሳው ከጠፋበት ብፈልገው ከተሰበረበት በጠግነው ምንነው ኃጢአት ብሎ እኮ መልሶላቸዋል። ስለዚህ በእውነት ሁላችንም ከደዌ ሥጋ እንዲያነሳን እንዲፈውሰን አመለካከተን ሁሉ ጤናማነት የተሞላ ሕይወት እንዲኖረን መልካም ፈቃድ ይሁንልን። አምላካችን እግዚአብሔር እንደዚህ ሕፃን ከእናቱ ማኅፀን እንደታወረው ልጅና ኋላም በምህረቱ በጸበሉ አማካኝነት በምህረቱ ተጎብኝቶ እንደተፈወሰው ልጅ ሁላችንም እንድንፈወስ የሚገባውን እንድናይ በቸርነቱ ይርዳን። አምላካችን እግዚአብሔር ቸሩ መድኃኔዓለም እንግዲህ ይህን ጾሙን በዚህ ጾም ላይ አስተካክለን የምንጓዝበት እስከ መጨረሻው ድረስ እርሱን ተከተለ የመንግስት ወራሽ የሆነበትን የበረከት የሰላም የፍቅር ጾም ለመጨረስ ለመፈጸም ያውቃን። ከመንገድ ላይ ከማቋረጥና ከልዩ ልዩ ሥጋ እንድንፈወስ እንዳንሰናከል በቸርነቱ ይርዳን። ያስተማረን የመከረን የረዳን አምላካችን ከምድር እስከ ሰማይ ስሙ የተመሰገነ ይሁን። ድንግል ማርያም እስከ ልጇ ቅዱሳን መላእክት ቅዱሳን ሰማዕታት ቅዱሳን ጻድቃን በየማድረጋቸው የተመሰገነ ይሁኑ። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ክብር። ይቆየን። እግዚአብሔር ይስጥልን።